ቴንክ ዩ ተባረኩ። ናትናኤል ሰላም፣ ከየት ቤተ እምነት ይሆን? ሰላም ዳኒ፣ እንዴት ነህ? ከኦርቶዶክስ ቤተክርስቲያን። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየ። ሀሳቡን ሰምተዋል ብዬ አስባለሁ። እንደ አዲስ አትሆንም። ኤርሚ አለ ወንድምነት አለኝ ወንድምነት ተቀበለዋለህ ዘመዳችን። እሺ ናትናኤል እንዴት አመሸ ኤርሚያስ? እግዚአብሔር ይመስገን። እንዴት ነህ ናቲ? ክብር ይስፋ እግዚአብሔር ይመስገን። አሜን። ምን ትላለህ? ያው እየሰማችሁ ነበር እየተነሳ ባለው ሀሳብ ላይ ቪዲዮ ሪፍሌክት በተደረገው ላይ አገልጋዮቻችሁ ያው በእርግጥ ትንሽ የዛሬው ቶፒክ እውነት ለመናገር ቀላል ቶፒክ አይደለም። ማለት አሁን ሌላ ጊዜ ቶፒክ አድርጋችሁ እንደምትከቡት ወይ ስለ ቅዱሳን ምልጃ ወይ ስለ ኢየሱስ ምልጃ አይደለም። በቀላሉ እሱ የሚፈታ ነገር ነው ብዬ ስለማመን በእኔ ሀሳብ ማለት ነው እንደ ቤተክርስቲያን። እቺ ግን ትንሽ ጠለቅ ያለች እውቀት ትፈልጋለች። መምህር ዘበንም መምህራችንም እንዳስረዱት ንባብ የሚያስፈልገው ትንሽ ጠለቅ ያለ እውቀት የሚያስፈልገው ነገር አለ። ነገር ግን ለሱም ቢሆን መጽሐፍ ቅዱሳዊ ማስረጃ አለው ብዬ አምናለሁ እንደኔ እምነት። ይሰማል ድምጼ? ይሰማል። ምን አይነት ማስረጃ ለምሳሌ እስቲ? ማለት አሁን መጽሐፍ ቅዱስ ላይ የሚጻፉ የእግዚአብሔር ቃሎች አሉ እና እነዚህ የእግዚአብሔር ቃላቶች የሚፈቱበት የራሳቸው የሆነ ትርጓሜ ያላቸው ቤተክርስቲያን የምትፈታባቸው። ለምሳሌ እንደ ቅዱስ ዮሐንስ አፈወርቅ፣ እንደ ቅዱስ አትናቴዎስ የመሳሰሉ ቅዱሳን አባቶች የሚፈቱበት መንገድ አለ እና ያንን መንገድ እኔ አምንበታለሁ። አሁን ለምሳሌ የኢሳይያስ መልእክት ብናይ ሰማይ ዙፋኔ ናት፣ ምድር እግሬ መረገጫ ናት ብሎ እግዚአብሔር ቃል ይናገራል እና አሁን ያ የሚያሳየን ትክክለኛ የእግዚአብሔርን እግር አይደለም የሚነግረን። የምንፈታው ይህንን ቃል ዳይሬክትሊ በጥሬው አይደለም። ገብቷችኋል? የእግዚአብሔር እግር አድርገን አይደለም ለምዕመናን የምናስተምረው። ይህንን የምናስተምረው ጠለቅ ብለን ገብተን ሌሎች አባቶች ስለዚህ ነገር እንዴት ይፈቱታል፣ ይሄ ቃል እንዴት ይፈታል ብለን ቅዱሳን መጽሐፍቶችን እናገላብጣለን። ያው እናንተ ባታምኑበትም እኛ መጽሐፍ ቅዱስ ብቻ ብለን አናምንም። ቅዱሳት መጽሐፍት የእግዚአብሔር ከሆነ መርምሩ ይላል መጽሐፉም። ስለዚህ ናቲ አሁን እኮ በመጽሐፍ እናንተ እኮ መጽሐፍ ቅዱስ እኮ አይደለም የጠጣላችሁት። በመጽሐፍ ቅዱስ ቢሆን ኖሮ ኤርሚ የቀንድ ልጅ። እሺ እና ለምሳሌ ሰማይ ዙፋኔ ናት፣ ምድር እግሬ መረገጫ ናት የሚለው እግር ብሎ የእግዚአብሔር ቃል የገለጸው ስልጣኑን ለማሳየት ኃይሉን ለማሳየት ክብሩን ለማሳየት ምድርን የእግሬ መረገጫ ናት ብሎ መጽሐፍ ቅዱስ ላይ ገልጾታል። ስለዚህ ይሄ በአንድምታ ነው የሚፈታው፣ ምክንያቱም ምሳሌ አነጋገር ነው። ይህንን የሚመስል ደግሞ አሁን የእግዚአብሔር ባት ተብሎ የተገለጻል፣ የእግዚአብሔር ዓይን፣ የእግዚአብሔር ጆሮ ተብሎ የተገለጻል። አሁን ለምሳሌ ዓይን የሚያሳየው እግዚአብሔር ሁሉ ነው የሚመለከት ነው፣ የሁሉ ተመልካች ነው ተብሎ የሚፈታበት መንገድ ነው በኦርቶዶክስ ተዋሕዶ ትምህርት። የእግዚአብሔር እግር ስልጣኑን ኃያልነቱን የሚያመለክት ነው። የእግዚአብሔር እጅ ደግሞ በቃ ሁሉም ስለ እግዚአብሔር አካላት የተገለጹ ነገሮች ስፔሲፊካሊ እንደ ሂውማን ፊዚካል ሳይሆን የምንወስደው እንደ ምሳሌ አነጋገር ምሳሌ ተነግረው የተገለጹ ናቸው እና እነዚህ በአንድምታ ነው የሚፈቱት። ይሄ ደግሞ የራሱ የሆነ ፍቺ ያስፈልገዋል። መጽሐፍ ቅዱስ ብቻ ብላችሁ ስታምኑ እሱ አይፈታውም፣ መጽሐፍ ቅዱስ አይፈታውም የሚል ነገር ተለቅ ብላችሁ ሌላ ቅዱሳን መጽሐፍቶችን መጽሐፍ ቅዱስ እናንተ መጽሐፍ ቅዱስን በምንድን ነው የምትፈቱት ታዲያ? አሁን እኮ አንደኛ ይኸውልህ አንደኛ አባቶች የተጣሉት በመጽሐፍ ቅዱስ ላይ በተገኘ እግዚአብሔር ዓይን አለው ጆሮ አለው ወይ እግር ዙፋን ማነው ምድር የእግሬ መረገጫ ናት ብሎ እንዳለ የእግዚአብሔር ዓይኖች በምድር ዙሪያ ሁሉ ናቸው ወይ ደግሞ ጆሮቹ ለጻድቃን ጸሎት የተከፈተ ነው ግን ዓይኖቹ ደግሞ በኃጢአተኞች ላይ ናቸው ብሎ በሚለው በዛ እኮ አይደለም የተጣሉት። ከብሉይ ወይ ከአዲስ ኪዳን የሆነ አንድ እግዚአብሔር ቃል ተነስቶ በዛ ትርጓሜ እኮ አይደለም የተጣሉት የቤተክርስቲያን አባቶችና ህዝቡ አሁን ለሁለት የተከፈለው። የተጣሉት የእናንተ ትልቁ ችግሩ
እኛ መጽሐፍ ቅዱስ ብቻ ማለታችንን የሰይጣን ነው ብላችሁ ትሉንና ከዛ ምን ስንጨምርበት ነው እውነተኞች የምንሆነው ብለን ስንል እናንተ እንደምትቀበሏቸው ቀኖና ወይ ደግሞ ትውፊትን ብላችሁ ትላላችሁ። ኦኬ ከቀኖና መጽሐፍቶቻችሁ ውስጥ ካሉት ውስጥ ከሆነ አሁን ተነስቶ ዋቢ አድርገው የጠቀሱት የሃይማኖት አበውን መጽሐፍ ነው፣ የአትናቴዎስን ድርሳን የጠቀሱት ማለት ነው። ኦኬ በስምንተኛው አንቀጽ ላይ እንደዚህ ተብሎ ተጽፏል ብለው አሉ። እሱም ብቻ አይደለም በመልክዓ መልክ ላይ በመልክዓ ሥላሴ ላይ እንደዚሁም ደግሞ የአንድምታ ትርጓሜውም ላይ ሁሉ ጭምር ማለት ነው። አሁን በመጽሐፍ ቅዱስ ተጣልታችሁ ቢሆን ኖሮ አሁን ያልከውን አይነት አንድምታ አለው አፈታት አለው ብለን እንረዳ ነበር። የተጣላችሁት ግን ቀኖና በተባሉት መጽሐፍቶች ነው እርስ በርስ አልግባባ ያላችሁት። ኦኬ እና ከኛ ውጪ በሆናችሁበት መጽሐፍ ሌሎችን ሁሉ እንፈታበታለን መጽሐፍ ቅዱስን ሁሉ እንፈታበታለን ብላችሁ ባላችሁት መጽሐፍት እንኳን መጽሐፍ ቅዱስን ሊፈታ አይደለም እርስ በርሳችሁ እንኳን ራሱ ያው በትምህርት ተነካክሶ ሆድና ጀርባ ሆናችኋል ማለት ነው። ስለዚህ አሁን አንተ ከሁለቱ ጎራ ከየትኛው ነው? አሁን ለምሳሌ የጎንደሩ ሊቅ ነው የተባሉት ቆሞሱ ሥላሴ አካል አላቸው እንደኛ አካል አላቸው ብለዋል። ቤተክርስቲያኒቱም አላቸውን ብላ የምትለው ስላላቸው ነው መልክ የተደረሰላቸው ማለት ነው። ለጥርሳችሁ፣ ለጥፍራችሁ፣ ለዓይናችሁ፣ ለአገጫችሁ፣ ለጺማችሁ እያለች ለሆዳችሁ፣ ለኩላሊታችሁ፣ ለልባችሁ እያለች ለቅንድባችሁ፣ ለሽፋሽፍታችሁ እያለች የምታሞጋግሰው ማለት ነው። ስለዚህ አንተ በመጀመሪያ አሁን ከነ ዘበነ ሳይድ ነው ወይስ ከኛኛው ከሥላሴ ኦኬ ብለው ከየትኛው ፓርት ላይ ቆመን የምታወራ? አሁን የመጽሐፍ ቅዱስን ነው እስካሁን የነገርከን። እናንተ በመጽሐፍ ቅዱስ አይደለም የተጣላችሁት፣ በቤተክርስቲያናችሁ መጽሐፍቶች ነው፣ በሃይማኖት አበው የተጣላችሁት። ይኸውልህ ኤርሚሻ አሁን ማለት እኔ እንደምረዳው አረዳድ የኦርቶዶክስ ተዋህዶ ማለት እውቀቷ፣ ጥበቧ፣ ሚስጥሯ ብዙ ነው እና ሁሉንም ነገር ደፍሬ መናገር አልችልም። ግን እኔ እንደሚገባኝ ወይ ደግሞ ቤተክርስቲያን እንዲገባኝ አድርጋ እንዳስረዳችኝ ልንገርክ ማለት ለማስረዳት ልሞክር። በመጀመሪያ መጽሐፍ ቅዱሱ እግዚአብሔር መንፈስ ነው ብሎ ይነግረናል አይደል? የዮሐንስ መልእክት ላይ እግዚአብሔር መንፈስ እንደሆነ ያስረዳናል። ወይ ለምን ይሄኛውን ግን አትለይልንም? እናቴ ከለየልን በኋላ መጽሐፍ ቅዱስን አሁን የምታወራን መጽሐፍ ቅዱስ ላይ ነው። ደስ ይለናል እኛ መጽሐፍ ቅዱስን ስለምናምን ማለት ነው። አሁን ቤተክርስቲያናችሁ ውስጥ በተፈጠረው መከፋፈል በአስተምህሮተ ሥላሴ በተፈጠረው መከፋፈል ምክንያት አንተ ከየትኛው ሳይድ ነህ? አካል አላቸው ማነው አካል አላቸው ብልት አላቸው ብሎ ከሚለው ወገን ነው ወይስ አካል የላቸውም ጾታ የላቸውም ብሎ ከሚለው ወገን ነህ? ከዛ መከፋፈል የመጣው እኮ ያረዳር ችግር መጀመሪያ ያንን መከፋፈል ያመጣው መጀመሪያ የተጻፈ ጽሑፍ አለ። ያንን ጽሑፍ የሚፈታው አካል አለ። ያንን አካል የማመንና ያለማመን ጉዳይ ነው ብዬ ነው እንደኔ። ጽሑፉ ከመጽሐፍ ቅዱስ ውጭ የሆነ ጽሑፍ ነው አይደል? ናትሻ አሁን ለምሳሌ ቅዱስ ዮሐንስ አፈወርቅ ላይ የሚፈታው ቅዱስ ዮሐንስ አፈወርቅን የማያምኑበት ሰዎች ሊኖሩ ይችላሉ። ለምሳሌ ፕሮቴስታንት እምነት ተከታይ ኦርቶዶክስ ማን አለ እንዴ የተናገሩት ለምን ሁሉ ነገር ፕሮቴስታንት እንዴ የተናገሩት ቆሞሱ ናቸው። እየተናገሩ ያሉት የአብነት መምህራን የሆኑ ናቸው። አሁን መልስ የሚሰጡት እየተናገሩ ያሉት ካህናቶቻችሁ ናቸው። እየተናገሩ ያሉት ዲያቆናቶቻችሁ ናቸው። ኮሜንት የሚሰጡት እርስ በርስ ለሁለት የተከፋፈላችሁት እናንተ ናችሁ። እና ሁሉንም ተናገሩ ማለት የቤተክርስቲያኑ አቋም ነው ማለት እኮ አይደለም። እሺ የትኛው ይችላል ናት? የትኛው ነው የቤተክርስቲያኑ አቋም? ለምሳሌ መምህር ዘበነ ለማ የሚታወቅ ነው። እኚህም ቆሞሱ የሚታወቅ ናቸው። ሁለት አይነት ነገር ነው ያወሩት። ኦኬ ሁለት አይነት ነገር ነው ያወሩት። አንተ የማናቸውን ሐሳብ ነው የምትደግፈው? እኔ ቤተክርስቲያንን ሐሳብ ነው የምደግፈው። ትክክለኛ ቤተክርስቲያን ታስተምራለች። ሁለቱ አገልጋዮች ያወሩት ከቤተክርስቲያን ሐሳብ ውጭ ነው እያልከኝ ነው? አይደለም። አይ እንደዛ ሳይሆን ኤርሚሻውን ቅድም መጀመሪያ እኮ መግቢያ ላይ ስናገር ያነሳችሁት ቶፒክ ቀላል አይደለም ብዬ ጀመሩ ያለው ገብቷል። ዝም ብዬ ሐሳቤን እንዲሁ በግምት እንዳላወራ ማለት ነው። ነገር ግን ይህን ሐሳብ ስሰማው ከመጽሐፍ ቅዱስ ከምሳመሳክረው ከአንድምታዎቹም ጋር እና ዮሐንስ አፈወርቅ እና አትናቴዎስ ከጻፉት ጋር ምሳመሳክረው ትክክለኛውን አረዳድ የያዙ አባቶች አሉ፣ ትክክለኛውን አረዳድ ያልያዙ ወይም ደግሞ ትክክለኛውን አረዳድ የያዙ አባቶች እነማን ናቸው? እስኪ ዋቢ አድርገህ ተከሰተ። አሁን መምህር ዘበነ በተናገረው ሐሳብ እስማማለሁ ማለት ሙሉውን ባላዳምጠውም አሁን ኦኬ እሺ አሁን ላይ ይሄለን ማለት ነው። እሺ
ተቋርጧል። አሁን መምህር ዘበነ እንዲህ ብሏል እና ላይክ እንደዛ አይነት ጥያቄ እንድትጠይቀኝ ሳይሆን እኔ አሁን የራሴን ፐርስፔክቲቭ ነው የምነግርህ። ከመጽሐፍ ቅዱስ አንፃር የመምህር ዘበነ ቆይ መለየት ያለብን ነገር ምንድነው? መምህር ዘበነ ጾታ የሚለውን ነው ብቻ የተቃወሙት እንጂ ከዛ ውጪ አይን፣ ጆሮ፣ እግር ምናምን የሚለው ነገር ሁሉ አላቸው ብለዋል። ልክ እንደ ቆሞሱ ማለት ነው። ግን ረቂቃን ናቸው። ጾታ የሚለውን ብቻ ነው እሳቸው እሱ ትንሽ አስቸጋሪ ነው ብሎ ያለፉት። ስለዚህ ልዩነቱ ያለው ጾታው ላይ ነው እንጂ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ፣ ጥርስ ምናምን በሚለው ጉዳይ ላይ መምህር ዘበነም ልዩነት የላቸው እኮ። እኔም እኮ ቅድም እያልኩ ያለሁት እሱ ራሱ እኔ አሁን እግዚአብሔር ጾታ አለው ብዬ አላምንም። እግዚአብሔር ጾታ የለውም፣ ምክንያቱም እግዚአብሔር መንፈስ ነው ብዬ ነው የማምነው። ገብቷል? የመጽሐፍ ቅዱስ ቃሉም እግዚአብሔር መንፈስ ነው ብሎ ስለተናገረ የእግዚአብሔርን ቃል ልለውጥ አልችልም። እግዚአብሔር መንፈስ ነው። መንፈስ ደግሞ ጾታ የለውም። ጾታ አለው ብሎ የሚገልጽበት እንትን ካለ ራሱ ያ ጾታ እኛ እንደምንለው ጾታ ወንድና ሴት አይደለም። ምክንያቱም እግዚአብሔር ከጾታም በላይ ነው። እኛ ከጊዜም በላይ ነው። እንኳን ከጾታ ከሰጠን ታይም ትራቭል በላይ ነው። በጊዜ እንኳን ልንለካው አንችልም። ያን ያህል ረቂቅና ጥልቅ ነው። አይ ቲንክ የተረዳው አልመሰለኝም ናትሻይ። ኦኬ እያሉ ያሉት እኔ እንደማምነው ቤተክርስቲያን እንዳስተማረችኝ ስትል you should have bring some evidence አይደል? ኦኬ ምክንያቱም አንተና ያስተማሩ መምህራኖች ግን ካንተ ተቃራኒ እያወሩ ነው ያሉት። so you should be balance አገኘኝ ያለ ዳኒ ሁሉም መምህር እኔ ተመሳሳይ ሐሳብ ይኖረዋል ብዬ ኤክስፔክት አላደርግም። ምክንያቱም ያንተን ሐሳብ በማስረጃ አቅርበው ፕሬዘንት አድርገው አሁን ለምሳሌ እኔ አሁን እኔ መደግፈውን ነበርኩ እኮ አሁን በኤቪደንስ እንኳን ካልከኝ እንደዚህ አይነት ነገሮች አሁን ለምሳሌ ሰማይ ዙፋኔ ነው ምድር እግሬ መረገጫ ነው። በኤቪደንስ አውራው ብራዘር አሁን ያንተን አርጊውመንት ነው እያወራ ያለው እኮ እየነገርኩ እኮ ነው። አሁን የኔን አርጊውመንት እየነገርኩ እኮ እሱ አሁን ያንተ አርጊውመንት ነው እንጂ ማስረጃ የለም። አብረው በማስረጃ አውራው እኮ እያስጨረስከኝ አይደለም። ልንገርዳኝ ነው ረጅም ሰዓት እኮ ነው ያወራው። ግን ስታወራ አሁን የምታወራውን ንግግር ወሬውን በማስረጃ አድርገው ማለት ጥያቄ። እሺ ቆይ ጥያቄን ክሊር አድርግልኝ ማለት ነው። አሁን ለተጠየቀው ጥያቄ አንተ ስታወራ የቤተ ክርስቲያንን መጽሐፍ እየገለጽክ ሞግት አውራ። ኦኬ አንተ እኔ እንደተማርኩት አትበለን። አንተ የት እንደተማርክ አናቅም። ያንተ መረዳት ይሁን የቤተ ክርስቲያኒቱ አቋም ይሁን ምንም የምናውቀው ነገር የለም። ኦኬ እንደ ቤተ ክርስቲያን ልጅነት የተማርከውን ነገር በማስረጃ አድርገህ ፕሬዘንት ስታደርገው ሰው ያምናል። ኦኬ ምክንያቱም ናቲ በቤተ ክርስቲያኒቷ ውስጥ መምህር ነህ ነው ማመንኛ ነኝ ሊቅ ነህ አይደለም ማለት አሁን መምህራኖች የቤተ ክርስቲያን አሁን የተጠቀሱት እኮ እጅግ ታላቅ ቤተ ክርስቲያኒቷ አለኝ የምትላቸው አገልጋዮቿ ናቸው። እነሱን ለመሞገት እነሱ ያሉት ነገር ስህተት ነው ለማለት you should have at least information ይዘ ማስረጃውን አቅርበ ልታሳየን ነው የሚገባው። እነሱን እኮ አልሞገትኩም ነኝ። ከነሱ ጋር ነው ዲል ማድረግ ያለብህ። ከነሱ ጋር ነው ለምሳሌ አሁን ኖ አልሞገትኩም እኮ እየሰማኝ አይደለም እንደኔ ያው ተስማማለህ? እኔ ቤተክርስቲያን ከመጽሐፍ ቅዱስ ውጪ በምትቀበላቸው የቅዱሳን መጽሐፍት አምናለሁ እቀበላለሁ ብዬ ጀምሬያለሁ እኮ መጀመሪያ ክሊር ስላደረግልህ። እሱ አይደለም እሱ መች ተጠየቀ ነው ክሊር የምታደርገው። የዮሐንስ አፈወርቅ ላይ ዮሐንስ አፈወርቅ እያንዳንዱ ነው ለምሳሌ የእግዚአብሔር አካላት ተብሎ የተገለጸ አይን፣ እጅ፣ እግር ዮሐንስ አፈወርቅ፣ አትናቴዎስ ምናልባት አሁን ካሜራዬ ስለማይመች ላሳየ አልችልም። የፈታበት መንገድ አለ ዮሐንስ አፈወርቅ። ጥሩ እኮ ነገርንና አውጣዋ። ምክንያቱም ዘበነ ዶክተር ዘበነ ፕሬዘንት ሲያደርጉ አይታቸዋል። ያምናሉ ሊተራሊ እግዚአብሔር አካል እንዳለው ያምናሉ። ማለት አይን አለው ጆሮ አለው ምናምን የሚለውን ሐሳብ ይደግፋሉ፣ ይወስዳሉ። ኦኬ አንተ ደግሞ አልወስድም ሜታፎሪክ ነው እያልክን ያለው አይደል? በደንብ ያለውን አልሰማከውም። ዶክተር አካል አለው አይደለም ያለው። አካል አለው ግን ያ አካል የሚተረጎመው በሰዋዊ አካል አይደለም ነው ያለው ዶክተር ዘበነ። በደንብ አልሰማውም ማለት ነው። አንተ አለው ብለህ ታምናለህ? ግድ የለም እሱ ስለሰማ ነው እየሞገትኩ ያለሁት። ታምናለህ? ያንተ አለው ብለህ ታምናለህ ወይስ ሜታፎሪክ ነው ብለህ ነው የምታምነው? ማለት የሰዋዊ አካል አለው ብዬ አላምንም እኔ። እሺ ለምሳሌ አይን አለው ብለህ ታምናለህ? ከባድ ጥያቄ ነው እውነት ለመናገር። ግን አይን አለው ብዬ እኔ ላይክ
አይን ብዙ ጊዜ ብዙ የመጽሐፍ ቅዱስ ክፍል ላይ አይን ተብሎ ተጠቅሷልና ሁሉን ተመልካሽነቱን የሚገልጽ የሜታፎሪክ አገላለጽ ነው ብዬ ነው የማምነው። ቤተክርስቲያንህ እንደዚህ ብላ ያስተማረችበት ማስረጃ አለ? እንዴት ሜታፎሪክ ነው ብላ ያስተማረችበት ማስረጃ አለ? ቆይ ዳኒ፣ አሁን ለምሳሌ ማስረጃ ከጠየቀኝ እኔ አንድ ጥያቄ ልጠይቅህ። ማስረጃና ጥያቄ እኮ አብረው ኦኬ ልንገርህ። ቆይ አንዴ አንተ ላወራኸው ነገር ማስረጃ ስትጠየቅ ቆይ ብለው ሌላ ቦታ ላይ አትሂድ። አንተ ላወራኸው ንግግር ማስረጃ ይጠይቅ። ምክንያቱም እኮ አላልኩም ጀስት ኤክስፕሌን እኮ ንገረኛ፣ ወደ ገደለው ግባና ኦኬ ማስረጃ ግለጠው። ለመደባበቅና ለመሸፈን ትሞክራለህ። ቶሎ ጀጅ ለማድረግ አትሞክር። እኔ ምንም ነገር አልደበኩም። እያወራን አይደለም። በቃ ካልደበቅክ በቃ ወደ ማስረጃው ግባ። አሁን እኔ ማስረጃ ነው ካንተ የምጠብቀው እኮ። ልነግርህ ነው ዳኒ፣ አዳምጠኛ። ንገረኝ። እንደ ትላልቅ ሰዎች እና እንደ ትልቅ ሰው ነው እያወራን ያለው። ማስረጃ መጠየቅ የልጅነት ማሳያ አይደል እኮ። ልነግርህ ነው። አሁን ለምሳሌ የኢሳይያስ መልእክት ከቁጥር 66 ጀምሮ ሰማይ ዙፋኔ ናት፣ ምድርም የእግሬ መረገጫ ናት ይላል። ያ ማለት ምድር ትረገጣለች በእግዚአብሔር ማለት ነው አይደለም። ይሄ የሚፈታበት የራሱ የሆነ እኛውን እናንተ የማትቀበሉት እኛ የምንቀበላቸው የቅዱሳን መጽሐፍቶች አሉ። ዮሐንስ አፈወርቅን እንቀበላለን። በዛ ነው የምንፈታው። ከኛ ጋር እኮ አይደለም አሁን ትግልህ ብራዘር፣ ከራስ መምህራኖች ጋር ነው። ቆይ ናቲ ስታወራ ስለሰማው አትደረባ። አሁን ከኛ ጋር አይደለም፣ ከኛ ጋር አታስመስለው ትግልህ። ከኔ ጋር አይደለም። አሁን ትግልህ ከራስ መምህራኖች ጋር ነው። ኦኬ ማንም አልታገልኩም እኮ ስሜት ያሆናል። ኦኬ ሶ እግዚአብሔር እግር የለውም ብለህ የምታምን ከሆነ ዶክተር ዘበነ እግር አለው ብሎ ያምናል፣ ወይ ደግሞ ሌሎችም አባቶች እግር እንዳለው ያምናሉ፣ ረቂቅም ቢሆን። ሶ ለዚህ አንተ ላልከው ሜታፎሪክ የሆነ ንግግር ነው ለምትለው የምጠቅሰው የቤተ ክርስቲያን ኤቪደንስ አለው። እኛ ስለሚጠቅመን ነው ባይዘው እንደዛ ብሎ ያስተማረው ኤቪደንስ ከዮሐንስ አፈወርቅ መጽሐፍት የቅዱስ አትናቴዎስ መጽሐፍ ያ ነው ኤቪደንስ አድርገን የምናቀርበው። የትኛው ምዕራፍ የትኛው ቁጥር እንደሱማ ግምት ነው። ምክንያቱም እነኛም አባቶች እየጠቀሱ ያሉት እነኝኑ አባት ነው። የአንተ የቤተክርስቲያን አባት አለው ሲሉ የሚጠቅሷቸው እነኝን መጽሐፍቶች ነውና የትኛው ክፍል ላይ የትኛው ምዕራፍ ላይ የትኛው ላይክ ምዕራፉን በጠቅስልህ ትቀበለዋለህ አንተ? አንጣው ብራዘር ወዳጅ እኮ ትቀበለዋለህ እኮ ከኛ ጋር እኮ አይደለም ሙግት ብራዘር። ኖ አትቀበለው። እኔው ነው እያየን ያለው የቤተክርስቲያን አስተምሮ አይደለ እንዴ? መጽሐፍ ቅዱስ ብቻ ብላ አይደለ እንዴ የምታምነው ወንድሜ? አይ አሁን መደረግ ያለበት ዳኒ፣ እሺ ምን መሰለህ፣ እንግሊዘኛውን አትናቴዎስ በእንግሊዘኛ የተጻፈውን አትናቴዎስ ነው የምታመጣው ወይንስ በግዕዝ የተጻፈውን አትናቴዎስ ነው የምታመጣው? አሁን እኮ ለሁለት ተከፈለ። የእንግሊዘኛው ጽሑፍ ባለቤት የሆነው አለ፣ የግዕዙ ጽሑፍ ባለቤት የሆነው አለ። ስለዚህ ናቲ የትኛው ነው የምታመጣለን? የግዕዙን ነው ወይንስ የእንግሊዘኛውን? እሱም አለ። ይኸውልህ አሁን ይሄ ማለት ነው ከባድ ነገር ነው። አሁን ለምሳሌ እንግሊዘኛውን ካልክ እንግሊዘኛውን ማን ነው የጻፈው ብዬ መጠየቅ እችላለሁ። ግዕዙንም ካልክ የራሱ የሆነ ጥያቄ የሚፈጥር ነገር ሊኖረው ይችላል። ያው ዲፕ የሆነ ሪሰርች የሚፈልግ ነገር ነው። እንደዚህ ራንደም እንደሱም ደግሞ የሚባል ነገር አለ። እንደሱም ደግሞ የሚባል ነገር አለ እንደ በደንብ አለ እንጂ ምክንያቱም ስለዚህ የአባቶች የምትሉት ነገር ራሱ ምንም የሚያስተማምን ነገር የላችሁም ማለት ነው። የአባቶች ብለህ የምታወራው ነገር ራሱ ምንም የሚያስተማምን ነገር የለውም ማለት ነው። ለምን ወደ እንትን ትሄዳለህ? እንደዚህ ያልክ ብለህ ማለት እኔ እንደዛ እያልኩኝ ነው አይደል? ምንም አይነት ኮንክሉዥን ላይ አልመጣሁም እዚህ ጋር እስካወራሁት ድረስ። ግን አሁን ለምሳሌ የእንግሊዘኛውን የቅዱስ አትናቴዎስ መጽሐፍ ብትለኝ እሺ፣ እና እንግሊዘኛው የቅዱስ አትናቴዎስ መጽሐፍ ላይ ፋላሲ የሚኖረው ነገር ቢኖር ገብቷል። ሜቢ ከህትመቱ ሊሆን ይችላል። ኦር ደግሞ አይሮን ነው ላይክ ዲፕ የሆነ ሪሰርች ያስፈልገዋል፣ ጥናት ያስፈልገዋል ብዬ እሞግታለሁ። ግን እኔ አሁን ለሞግት የምችለው ፍሮም ባይብሊካል ቪው ከመጽሐፍ ቅዱስ አንጻር ገብቷል። ሜንሽን አድርጌ ኤ እንዲህ ብሏል፣ ሶ በዚህ መንገድ እኔ እረዳዋለሁ ብዬ ላስረዳ እችላለሁ። ሌላ ደግሞ ሃይማኖታዊ ፍቾች ሌላ ስማ ሶ ምንድነው እያለን ያለው? መፍትሄው መጽሐፍ ቅዱስ ብቻ ብሎ ማመን ነው እያለን ያለው። ፔሪቲዝ እኛም እያልን ያለ ነው። በዚህ እኮ ነው ባይዘው እሱ ነው እየተናገረ ያለው። ኦኬ አሁን እኔ ላወራና የአባቶች ብል ትርጓሜው ፋላሲ የሚሰሩ ፖይንቶች ምናምን ይኖራሉ። ሶ ለሞግት የምችለው መጽሐፍ ቅዱስን ብቻ ማስረጃ አድርጌ ነው ማቅረብ የምችለው እያለን ያለው። ሶ መፍትሄው የእግዚአብሔር ቃል ነው እያለን ያለው ነው። አይ ብቻ አላልኩም ዳኒ፣ በጣም እየቀየርክ ነው ቋንቋ። መጽሐፍ ቅዱስ ብቻ አላልኩም እስካሁን ሰው። ግን እኔ ማየው የአባቶችን ተውከው። ሶ
ይኸውልህ ከኔ እውቀት አንጻር ልረዳው ከምችለው አንጻር ነው ላወራ ከምችለው። ገብቷል? ሰፊ እኛም እኮ በአንተ እውቀት ነው አሁን እያወራን ያለነው፣ በአንተ እውቀት ነው ብራዘር። ኦፍ ኮርስ በእኔ እውቀት ነው። ታዲያ ያለው እውቀት ይላል። ስለዚህ ለአንተ መፍትሄ የሆነው መጽሐፍ ቅዱስ ብቻ የሚለው ሐሳብ ነው እንጂ የአባቶች ትምህርት አይደለም ማለት ነው። መጽሐፍ ቅዱስ ላይ የሚለውን በደንብ አምንበታለሁ። ስለዚህ መጽሐፍ ቅዱስ ብቻ የሚለው ነው ለአንተ እረፍት የሰጠ ማለት ነው እንጂ የአባቶች ትምህርት አይደለም ማለት እኮ ነው። ትምህርት እንደዛ አላልኩም እኮ እኔ አሁን የአባቶች ትምህርት እረፍት አልሰጠኝም አላልኩም ደግሞ። እሺ ስለዚህ የምጠቅሰው ችግር የለም። እሺ ስለዚህ የምጠቅሰው አለ። ይኸውልህ አሁን ለምሳሌ መጽሐፍ ቅዱስ ብቻ የማይፈታቸው ነገሮች አሉ፣ የእግዚአብሔር ቃላቶች አሉ። አሁን በጥሬው ብንተረጉም አሁን ደግሞ መጽሐፍ ቅዱስ መካድ ጀመረ። እሺ ወዴት እንሂድ ማለት ነው? ማለት እንዴት ነው እንደዚህ ልንወያይ የምንችለው? የት እንሂድ? እሺ ወዴት እንሂድ? ወደ አባቶች እንሂድ? ለምን ስዊንግ ታደርገዋለህ? የማወራውን ነገር እንዴ ወዴት እንሂድ ብራዘር? የምታወራውን ነገር እኮ ነው እኛ ምን ነው። መጽሐፍ ቅዱስ መካድ ምን ማለት ነው? ወዴት ሄድክ? መጽሐፍ ቅዱስ የማይፈታው ነገር አለ እያልከን ነው ደግሞ አሁን በጥሬው ብትተረጉመው። አሁን ለምሳሌ የኢሳይያስን ትተረጉምልኛለህ አንተ? አትተረጉመውም። ምንም እኔ ጋር እኮ አይደለም አሁን እያወራን ያለው ስለ አንተ እምነት ነው። ኖ ኮንቨርሴሽን አይደለ እንዴ? ቱ ሳይድ ነው እንጂ መሆን ያለበት። አዎ እኮ ምንም ቱ ሳይድ አይደለም። ያንተን እምነት ነው እየጠየቅን ያለ ነው። ነገርኩህ እኮ ነው። አሁን የሁሉ ሰዓት እኮ የእኔን እምነት ነው እኮ እየነገርኩህ ያለሁት። ስለዚህ አይ አይደለም የአንተ ቤተ እምነት ውስጥ ማስረጃ ያጣህለት እንጂ አንተ ቤተ እምነት ውስጥ ሁለት ሐሳብ አለ። አንደኛው ፈጣሪ አካል አለው፣ ረቂቅም ቢሆን አካል አለው፣ ኩላሊት አለው፣ ጥፍር አለው፣ ውስጥ እግር አለው፣ ታፋ አለው ምናምን የሚለው የሚያምን አንድ ዊንግ አለ። ሌላው ዊንግ ደግሞ ኖ ሜታፎሪክ አይነት ሐሳብ ነው ያለው ብሎ የሚናገር ነው ሌላ ዊንግ አለ። ስለዚህ አሁን ሁለቱን ነው እያነጻጸርን ያለ ነው። ምንም እኛ ጋር እኮ የምትደርስበት ምንም ምዕራፍም የለም። አሁን እናንተ ናችሁ የምታወሩት። ያንተ አቋም አንተ ላልከው ንግግር የምትጠቅሰው እነኛ የቤተክርስቲያን አባትን ሐሳቦች እየጠቀሱ ስለሆነ አንተ የምትጠቅሰው አለህ ወይ? ማስረጃ አለ? እንግዲህ ከአንድም 2-3 የመጽሐፍ ቅዱስ ማስረጃ ሰጥቻለሁ። እኔ የማምንበት በዛ ነው። እንግዲህ ያው አንተ መረዳት በምትፈልገው መልኩ ነው። ቤተክርስቲያን እንደዚህ የጠቀሰችበት ሐሳብ አለ ወይ? አትሻይ ገዳኒ እኔ ጨርሻለሁ። እንግዲህ ቴንክ ዩ። ኦኬ እንደሱ ይሻላል። እንደሱ ነው የሚያዋጣ። እንዳለው ሰው ግን አክታት አድርጉ ነው አርጊመንታችን። እሺ ደስታ ሰላም። እዚህ ጋር ግን እሺ ሜላይ ጥሩ። አሁን ናቲ የተቸገረበትን ነገር ትንሽ ተረድቼዋለሁ። አሁን የምትሰሙም እዚህ ውስጥ ያላችሁ ሰዎች በደንብ ማስመር ያለባችሁ ነገር ምንድነው? እያወራን ያለነው ዶግማ ነው። ለዛውም በጣም ሜጀር የሚባለው ዶግማ ማለት ነው። የዶግማዎች ሁሉ ቁንጮ ነው፣ መሰረት ነው። እያወራን ያለነው ስለ ሥላሴ ነው። ይህ ትምህርት ወጥ የሆነ ትምህርት ከሌለው የተዛባ ነገር ካለው ነገረ ክርስቶስ በለው፣ ከዛ በኋላ ደግሞ ነገረ መንፈስ ቅዱስ በለው፣ ከዛ በኋላ ደግሞ ጥምቀት በለው፣ ቁርባን በለው፣ ትንሣኤ ሙታን በለው፣ እነዚህ ሜጀር የሚባሉትን ነገር ላይ ሁሉ ኢምፓክት ያመጣል። አሁን እስከዚያ ድረስ ምን ይሉን ነበር? አሁን ስናገር ስፔሲፊካሊ ስለ ናቲ ብቻ እያወሩ አይደለም፣ አጠቃላይ ቲክቶክ ላይ ያለውን ኢንቫይሮንመንት ነው። እናንተ በአንድ ሐሳብ ላይ ይሉናል። ለምሳሌ በሥላሴ ላይ ወይም ነገረ ክርስቶስ ላይ እኔና ዳኒ ባንግባባ የሚዳኛችሁ አካል የለም። ምክንያቱም ሜሎስም መጽሐፍ ቅዱስ ብቻ ይላል፣ ዳኒ መጽሐፍ ቅዱስ ብቻ ይላል። ግን እንደዛ ብላችሁ አትግባቡም ይሉንና ከዛ በኋላ እኛ ግን ይላሉ፣ እኛ ግን ባንግባባ ቅዱስ ትውፊት አለን። እሺ ደስታ እንደሚዩት አድርጉ። ቅዱስ ትውፊት አለን። ስለዚህ በዛ በቅዱስ ትውፊቱ አማካኝነት እንዳኛለን። ቅዱስ ትውፊት ደግሞ የሚሉት ምኑን ነው? የአባቶችን ትምህርት፣ አባቶችን ትርጓሜ። ታዲያ አሁን የአባቶች ትርጓሜ የት ገባ ነው ጥያቄያችን። ትምህርተ ሥላሴ ላይ ዋናው ላይ ሚስጥረ ሥላሴ ላይ ትልቁ ዶክትሪን ላይ ጽንፍ ይዛችሁ እንደዚህ ስትነጋገሩ የአባቶች ትውፊት የት ገባ? የት ገባ? አሁን የውይይቱ አቅጣጫ ወዴት መጣ መሰላችሁ? ቅድም እንዳልኩት በእንግሊዘኛው የተጻፈው የአትናቴዎስ ጽሑፍ፣ በግዕዝ የተጻፈው የአትናቴዎስ ጽሑፍ ሃይማኖተ አበው ሲጠቀስላቸው አይ እሱ ኦሪጂናሉ አይደለም፣ ኦሪጂናል የሆነውን የአትናቴዎስን ጽሑፍ አሳዩኝ ወደ ማለት መጡ ማለት ነው።
ታውቃላችሁ። እስቲ ናቲ እስከዛ ድረስ ባደረከው እንግዲህ ንባብ ወይም ከሰማኸው የናትናቴዎስ የአባቶች ጽሑፍ በእንግሊዘኛ አለው አይደል? ተተርጉሞ ናቲ ቤት እስከዛ ድረስ የአባቶች ትምህርት ለምሳሌ የናትናቴዎስ ሊሆን ይችላል፣ ዮሐንስ አፈወርቅ፣ እነዚህ ጽሑፎች በእንግሊዘኛ የተተረጎሙት ማለት ነው። አብዛኛውን የትርጉም ስራ የሰራው የትኛው ዲኖሚኔሽን ነው ማለት? ከእንግሊዘኛውና ከግዕዙ ነው? አይ እንግሊዘኛውን አብዛኛው በተለይ የአዲስ ኪዳን ትርጓሚ አባቶችን በመተርጎም ለንባብ ያበቃው ኦርቶዶክስ ነው፣ ካቶሊክ ነው ወይስ ፕሮቴስታንት ነው? ኦፍ ኮርስ ኦርቶዶክስ ነው አይደል? አይደለም፣ ፕሮቴስታንት ነው ማለት ትርጓሚ የመጽሐፍ ቅዱስ ትርጓሚ ነው ማለት አይደለም። የአባቶች አትናቴዎስ እንደዚህ ብላል ብላችሁ የምትገልጧቸው ጽሑፎች አብዛኛውን የሰራ ፕሮቴስታንት ነው። እንዴት አምናችሁት ነው ያን ፕሮቴስታንት ተርጓሚ? ኦኬ የአትናቴዎስን ትምህርት ፕሮቴስታንት ነው የተረጎመው በእንግሊዘኛ። አሁን የምታሳዩዋቸው አትናቴዎስ እዚህ ላይ እንደዚህ ብሏል፣ አትናቴዎስ እዚህ ጋር እንደዚህ ብሏል ምናምን የሚባሉት አሁን ለምሳሌ አንድ መጽሐፍ ላሳይ የምታውቀው ከሆነ አንድ እስቲ በትልቁ አድርገኝ። አሁን አንድ መጽሐፍ እስቲ እዚህ ጋር ላሳይ። አሁን እነዚህ መጽሐፎች ታውቃቸዋለህ? ኤንሽንት ክርስቲያን ኮሜንተሪ ነው። ቀጥል ግን ለሜሎስ እነዚህ መጽሐፎች ሶሪ ይቅርታ እንዴ አሁን ይሄንን ነገር ስታስረዳኝ ኦርቶዶክስን ላይክ ብሌም ለማድረግ ሳይሆን ጀስት ኖሌጁን እንድታስረዳኝ ነው የምፈልገው። አይ ኖሌጁን ነው እየነገርኩህ ያለው። ያ ቴንክ በቃ እንደዛ ሰማሁ። አሁን ምን መሰለ ምን ትሉና አላችሁ መሰለ አሁንም ያው ስፔሲፊክ አንተ ጋር እያወራሁ ስለሆነ ይሄን ቃል እየተጠቀምኩ ያለሁት እንጂ አጠቃላይ ነው እያወራሁ ያለሁት። የአባቶች ትርጓሜ ተብሎ ወደ እንግሊዘኛው ትሄዳላችሁ። ወደ እንግሊዘኛው ሄዳችሁ ለምሳሌ እነዚህ መጽሐፍቶች ሲጠቀሙ ያለው ኤንሽንት ክርስቲያን ኮሜንተሪ ኦን ስክሪፕቸር አሁን ዕብራውያን ላይ ብቻ ነው። ዕብራውያን ላይ ተመልከቱ ጋራ የዕብራውያን መልእክት እንደዚህ ይቀመጥና ኦቨርቪውን ያሳያል። ከዛ በኋላ በዚህ ጉዳይ ላይ አባቶች ምን ተናገሩ የሚለውን እያንዳንዱ ቨርስ ላይ ባይሆንም ግን ዋና ሐሳቦቹ ላይ ያስቀምጣሉ ማለት ነው። ለምሳሌ እዚህ ጋር ታዋለ ኤፍሬም ዘ ሲሪያን ይላል፣ ቴዎድሮስ ይላል፣ ሊዮ ዘ ግሬት ይላል። እንደዚህ እያደረጉ ጠቅላላ አባቶች ትርጓሜ አለ። አሁን እንደነዚህ አይነት መጽሐፎች ለምሳሌ በጣም ደግሞ ብዙ ስራ የሰራው እነዚህ አይነት ትርጓሜ በመስራት በጣም የሚታወቀው ማን ነው? አንደኛው ፊሊፕ ነው አይደል? ፊሊፕ ጨምሮ አሁን ያሳየው መጽሐፎች ጨምሮ አብዛኛውን የሰራው ፕሮቴስታንት ነው እና ካቶሊክ። ኦርቶዶክስ በቁጥር በጣም ትንሽ ነው። በዋናነት የኤንሸንት የሆኑ የአባቶች ትርጓሜ እየተባለ የሚገለጡት ጽሑፎች አብዛኛው በተለይ በሃርድ ኮፒ የሚገኙት የፕሮቴስታንት ትርጓሜ ናቸው። የተርጓሚውን እምነት አትቀበሉ። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ እንዴ? ነውር ይደገም ያ ነው። አይ በቂ ነው፣ ሰምቻለሁ። ይኸውልህ ዳንኤል ልክ ቅድም ስገባ ይሄ ነገር ኢትስ ብሮድ ኮንሴፕት ያልኩ ለዚህ ነው። ለምሳሌ የእግዚአብሔር ወልድ አሁን እግዚአብሔር ወልድን ብቻ ስናየው
ከሶስቱ አካል ከሶስቱ ቅዱስ አንዱ ቅዱስ የሆነው እግዚአብሔር ወልድ አትዝለል። መጀመሪያ ቪዲዮ ይታይ የተባለበት ቦታ ላይ ቆምና እኔ አሁን ለአንተ ማለት እየሸሸሽ ነው። ዝም ብለህ አንዱን ሀሳብን ካን ቆመ እያወራል የሚሰማኝ እሱ ነው። ሶ አሁን ቪዲዮ ይታይ ብለሃል። ቪዲዮ ታየ፣ ከሚላ ጋር ጨርስ። ኦኬ ሀሳቡን ጨርስ ከሱ ጋር። እሺ ቆሞሱ ስላሴ ጾታ አላቸው ብሏል አይደል? ያው ብሏል። በጣም አሪፍ። ስለዚህ ጾታ ምንድነው? እግዚአብሔር ስላሴ ጾታ አላቸው። ስላሴ እኮ አይ ከሶስቱ አካል አንዱ አካል ነው ያሉት። ስላሴ አላሉም። ከሶስቱ አካል አንዱ አካል እግዚአብሔር ወልድ። እንግዲህ መቼም ሁላችንም ሰምተናል። የደረቅ ክርክር ነው የሚሆነው። ስለ ኢየሱስ ክርስቶስ ነው እያወራ ያለው ሜሎስ። ስላሴ ጾታ አለ የጠየቁት ጥያቄ ምን ብሎ ነው የጠየቋቸው? የጠየቁት ጥያቄ ስላሴ ጾታ አለው ወይ አሉ። አዎ አለው ብለው ራሳቸው መልሰው ከዛ ኤክስፕሌን ያደረጉት ከሶስቱ ስላሴ አንዱ አካል የሆነውን የእግዚአብሔር ወልድን ክሊር አድርግ። ስለ እግዚአብሔር አብና ስለ እግዚአብሔር መንፈስ ጾታ የላቸውም የተባሉት እነማን ናቸው ነው ያሉት? ችግር የለውም በዚህ ሚዛለው ጾታ የላቸውም ያሉት እነማን ነው? ለመያዝ አይደለም ማስተማር ያለበት እኮ። አይ አንተ ደረቅ ነው ማለት ኦርቶዶክስ ይወለ ወዳጄ፣ አንዳንድ ኦርቶዶክሶች ራሳቸው እንደዛ ስላሉባቸው ነው እየወጡ ልክ አይደለም እያሉ ያሉት እኮ። ግን አይ ኢንቴንሽንን አስተካክል። አይ አንተ ኢንቴንሽን አይደለም ለውይይት ከሆነ ማለት የተሰማውን ነገር ዝም ብለህ እየካድክ ከሆነ ምንም ውይይት አይሆንም። ቆይ ምን ካድኩኝ? አሁን ጾታ የላቸውም ያሉት ጾታ የላቸውም ብሎ የተናገሩት ስለማን ነው? ጾታ የላቸውም የተባሉት አሉና ማንን የጠቀሱት? መላእክት። በጣም አሪፍ። ስለዚህ ጾታ የሌለው ማን ነው? መላእክት። እሺ ጾታ ያለው ማን ነው? ለክ ስላሴዎች ጾታ አላቸው። አሁን እሳቸው ባስተማሩት እኮ አልተቃወምኩም እኮ። ግን አሁን እግዚአብሔር አብና እግዚአብሔር መንፈስ ቅዱስስ ብዬ በጠይቀስ ምን አይነት ጾታ ታስቀምጥላችኋለህ? ይሄም ማለት ለእሳቸው ነው የምትጠይቀው፣ ለእኔ አይደለም። እሳቸው ናቸው ስላሴ ጾታ አላቸው ያሉት። እሳቸው ብቻ ነው መመለስ ያለባቸው። አንተ ፐርስፔክቲቭ የለም። ያንተ ፖይንት ኦፍ ቪው ምንድን ነው? ከዚህ አንፃር እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የኛ አይደለም። የኛማ ጾታ ስለሌላቸው እኮ ነው እየተቃወምን ያለ ነው። ስለዚህ አሁን እሳቸው ወደኛ ለማዞራት ነው ወዳጄ። ስላሴ ጾታ አላቸው ብሏል ወይንስ አላሉ? እኔ አሁን ይኸውልህ በባዶ ቤት ብቻዬን ነው የማወራው። አሁን ለምሳሌ አንተ ምንድን ነው ያንተ ፖይንት ኦፍ ቪው? ከማን ጋር ነው የማወራውስ? ምንድን ነው እያወሩ ያለሁትን ማወቅ አለብኝ እኮ አይደል? አሁን አንተ ያንተን ሳይድ አትነግረኝም። እሳቸው እንዲያሉ አንተ ምን ትላለህ? እሳቸው እንዲያሉ ላይክ እንዴት ነው እንደዚህ የሚሆነው? አዎ ምክንያቱም እኚህ ያንተ አባት ናቸው እንጂ እኛ አይደለም። የኦርቶዶክስን አስተምሩ የኦርቶዶክስን በቃ ማታፍርባቸው ከሆነ ታፍርባቸዋለሁ አላልኩኝም። ማታፍርባቸው ደግሞ ከሆነ እኛ አባት ስላሴ ጾታ አላቸው ብለዋል ወይንስ አላሉም? ብለዋል አልኩህ እኮ። በጣም አሪፍ ብለዋል። ጾታ ምንድን ነው እኮ? አንተ አታምንበትም። በዚህ እኔ አምንበታለሁ። አሁን እሳቸው ባሉት አንተ አታምንበትም። ጎበዝ። አሁን ወደ አምንበታለሁ ወደሚል መጣ። አሪፍ። እሺ ጾታ ምንድን ነው? ጾታ ምንድን ነው? አዎ ጾታ ማለት እንዴት ኤክስፕሌን ላድርግልህ? ወንድ ሴት፣ ከሁለቱ በላይ ወንድና ሴት ማለት ነው ጾታ። ታዲያ እኔ ቅድም እንደዛ ስል እንደሱ አይደለም ስለኛ አልነበረም? ወንድና ሴት አይደለም አልኩ? አዎ አልከኝ። እንደውም እኔ ከወንድና ከሴት ውጪ ምን አለ ዲፊኒሽን ስለ ቆይ መጀመሪያ እንስመው ምናምን አልክ። አሁን እሱን ኤክስፕሌን ላደርግልህ የሞከርኩት ረቂቅ ጾታ የተባለው ነው። አሁን እግዚአብሔር አብና እግዚአብሔር መንፈስ ቅዱስ በወንድና በሴት አንመልስላችሁ። ዋናው ወደ ጥሩ ፖይንት መምጣት ነው። ስለዚህ ወንድ ወይም ሴት አልከኝ አይደል? ጾታ ማለት አዎ ወንድ። ስለዚህ ስላሴ ጾታ አላቸው ስትለኝ ምን እያልከኝ ነው? ከስላሴ አንዱ የሆነው አንዱ አካል እግዚአብሔር ወልድ ጾታ አለው። ከዛ ምን አለው ነው አንዱ ስላሴ እያልን ነው። ስላሴ ጾታ አላቸው ስትለኝ ምን እያልከኝ ነው? እግዚአብሔር መንፈስ ቅዱስ ወንድ እንደሆኑ ጾታ እንዳላቸው የሚያሳይ መጽሐፍ ቅዱሳዊ ማስረጃ ምንም የለም። ረቂቅ እኔ ስለ መጽሐፍ ቅዱስ ማስረጃ አልጠየቅኩኝም። እሳቸው ያስተማሩት ትምህርት ላይ ስላሴ ጾታ አላቸው ነው ያሉት። አንተም አው ስላሴ ጾታ አላቸው ነው እንጂ ያልከኝ ኢየሱስ ጾታ አለው አላልከኝም። ያ ያሉበት ምክንያት ከስላሴ አንዱ ቅዱስ የሆነው እግዚአብሔር ወልድ ጾታ ስላለው ስላሴዎች ጾታ አላቸው። ኢየሱስ ብቻውን ስላሴ ትለዋለህ? ሶስትም ናቸው። ቆይ ኢየሱስ ብቻውን ስላሴ ትለዋለህ? ኢየሱስን ብቻውን ስላሴ ትለዋለህ? አለለው። በጣም አሪፍ። ማትለው ከሆነ ስላሴ ጾታ አላቸው ስትለኝ ስለ ኢየሱስ ብቻ አይደለም እያወራኝ ያለው፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው። አንድም ሶስትም ናቸው። አንድም ሶስትም ናቸው ብትለኝም ስላሴ ስትለኝ ግን ስለ አንዱ አካል ብቻ እያወራ አይደለም። እንዴት እንስማማለና? ስላሴ ስትል ስለ አንዱ አካል ብቻ ነው እንደምታወራው? ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ። አሪፍ። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው የምታወራኝ አይደል? ስላሴ ስትለኝ አይደል? አዎ።
እሺ እንደዚህ ከሆነ ስላሴ ጾታ አላቸው ስትለኝ ስለማን ነው እያወራ ያለው? ስለማን ነው እያወራ ያለው? አዎ ስላሴ ጾታ አላቸው እኮ እያልኩ ነው። አሁንም እኮ እኔ ኮንፊውዝድ አልሆንኩም እኮ ስላሴ ጾታ አላቸው ስትለኝ ስለማን ነው እያወራ ያለው? እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ጾታ አላቸው። ቴንክ ዩ። ስለዚህ አሁን አብም ወልድም መንፈስ ቅዱስም ጾታ አላቸው ስትለኝ ምን እያልከኝ ነው? ምን እያልከኝ ነው ማለት? ኦኬ አሁን ለካውን ኤክስፕሌን አድርገህ ሶሪ እዚህ ጋር አንድ ቆይ እንቀጥላላችሁ። እዚሁ ጋር ቆይ አንድ ቪዲዮ ደግሞ እንስማ። እንዳይረሳ ጻፉለት ከስር። አዎ አብም ወልድም መንፈስ ቅዱስም አረሳም እንዴ ጾታ አትደረም። እኔ ሳውራ አትደረም። ስላሴ እንግዲህ ስላሴ ጾታ አላቸው ብሏል። አትደረብ ወዳጄ፣ ምን ሆነ? አትደረብ። ስላሴ ጾታ አላቸው ብሏል። ጻፉለት ከስር ማለት ነው እንዳይረሳው። እሺ እንቀጥል። እሺ እንጨርሰው። እሺ ወይም የላቸው ወይም አላቸው በሉ እንጨርሰው። የላቸው ይባላል እንጂ መላእክት ጾታ የላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ምን አለ? እግዚአብሔር ጾታ የለው። የቤተ ክርስቲያን ዲያቆን ልጨምርልኝ ደግሞ የቤተ ክርስቲያን አገልጋይ የታወቁ አባት እሳቸውም እግዚአብሔር ወይ ደግሞ ስላሴ ጾታ የለውም ይላሉ። ሜላ ቀጥሉ እንዳይረሳ ብዬ ነው። አይም ሶሪ በማል ስለገባው። እሺ አሪፍ። ስለዚህ አሁን ዲፋይን አድርግልን። ወይ እንግዲህ እኔ በተረዳሁት መልኩ እስካሁን ዲፋይን ለማድረግ ሞክሬያለሁ። ማለት ከዚህ በላይ ምንም ዲፋይን የማደርገው ነገር የለውም። እንግዲህ እናንተ የምትሰጡት ሌላ ማስረጃ አለ ካላችሁ አቅርቡና ልስማ። እሺ የሄኖክን ሐሳብ ትስማማለህ? እግዚአብሔር ጾታ የለውም የሚለው ማለት ከምን አንጻር? እኔ አሁን ቶሎ እስማማለሁ አልስማማም ማለት አልፈልግም። አናላይዝ ማድረግ እፈልጋለሁ። ከምን አንጻር እንዳለው ከምን ኮንቴክስት እንዳለው መረዳት እፈልጋለሁ። ላይክ የሆነች ሳምፕል ቁንጭብ ነገር ስለተነሳ ቶሎ ጀጅ ላደርግ አልፈልግም። ምክንያቱም የኦርቶዶክስ ትምህርት እንደሚቀበል አውቃለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ጾታ አለው ነው የሚለው ነው ወይስ የለውም የሚለው ነው? ሜሎስ ደጋግመህ እኮ ጠየቀኝ። እኔ እኮ በደንብ እኮ አስረዳሁህ። ማለት እኔ የተረዳሁበትን አንተ የተረዳህበትን አይደለም። የቤተክርስቲያኒቷ ትምህርት ጾታ አለው የሚል ነው ወይስ ጾታ የለውም የሚል ነው? ተዋቸው። እነዚህን አሁን ያሰማናቸው ቆሞስን ተዋቸው፣ ዘበነን ተወው፣ ዲያቆን ሄኖክ ኃይሌን ተወው። አንተ እስከምታውቀው እስከዛሬ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታስተምር ጾታ አለው ነው የምትለው ስላሴን ወይስ ጾታ የላቸውም ነው የምትለው? አይሮን ነው ማለት አወዛጋቢ ነው። ትንሽ እንትኑ አወዛጋቢ ነው ሜሎስ። እሺ ጥሩ። አንድ የመጨረሻ ጥያቄ ነው ልጠይቅና ልጨርስ። ኦኬ ስላሴ በአካል ሶስት ናቸው ብለህ ታምናለህ? ስላሴ በአካል ሶስት ናቸው ብለህ ታምናለህ? በአካል ሶስት ናቸው? አዎ አምናለሁ። እሺ አካል ስትለኝ ምን ማለት ነው? እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ አካል የሚባለው ሶስቱ ስላሴዎች እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምንላቸው እግዚአብሔር ወልድ የእግዚአብሔር አብ ቃል ነው ወይም ልጅ ነው ብለን እናምናለን። እግዚአብሔር መንፈስ ቅዱስ የእግዚአብሔር አብ ግብር አልጠየኩም።
አካል ምን ማለት ነው ያልኩት እኮ በአካል ሶስት ናቸው ብለን እኮ እናምናለን። አካል ምን ማለት ነው ያልኩት። አካልን ዲፋይን አድርግልኝ። እንዴት ዲፋይን አድርግልኝ? አካል ስትለኝ ምን እያልከኝ ነው? ምን ማለት ነው አካል? እግዚአብሔር ልብ ነው። ኖ እሱ ኩነት ነው። እንዴት ኩነት ነው? ልብ ቃል እስትንፋስ ስትለኝ ነው። ኦፍ ኮርስ ነው። ከዚህ በላይ ምን ልልክ ነው? እሱ ኩነት ነው። እሱ ኩነት ነው የሚባለው። ስለ ኩነት አልጠየኩም። ኦኬ እንግዲህ እኔ እስከማውቀው ነገር ያለው አንተ የምትሰጠውን ነገር ልስማ። አዎ እኮ የነገርከኝ ነገሮች መጀመሪያ ስለ ግብር ነው የነገርከኝ። አብ ወላዲ ወልድ ተወላዲ የሚባለውን ከዛ በኋላ ደግሞ ኩነት ውስጥ ገባ። ልብ ቃል እስትንፋስ የሚባለው ደግሞ እሱ ኩነት ተብሎ ነው የሚታወቀው። እኔ ጠየቅኩ አብ ወልድ መንፈስ ቅዱስ ወይም ደግሞ ስላሴ ወይም ደግሞ እግዚአብሔር አካል አለው ስትለኝ አካል ዲፋይን ስታደርገው ምን ማለት ነው እኮ? ልብ አካል አይደለም እንዴ? እሱ ሌላ ትርጉም ነው። ኦኬ ኤክስፕሌን አድርገው ነው ያላቀም። እሱ በኩነትን ስታብራራ የምትናገረው ነው እንጂ የአካል ዴፊኒሽን አይደለም። ኦኬ እኔም ማቀስ ከዚህ ነው እንግዲህ። ኦኬ ስለዚህ አካል ምን እንደሆነ አሁን ለምሳሌ ናቲ አካል አለው? ኦፍ ኮርስ አለኝ አካል። ምን እያልከኝ ነው አካል አለኝ ስትለኝ? አካል አለኝ ስለ ብልቶች አሉኝ ማለት ነው። እጅ፣ አፍንጫ፣ አይን፣ አፍ ገብቷል። ልብ፣ ኩላሊት፣ ጉበት፣ ይሄ የብልቶች ስብስብ አካል ይባላል። እሺ ስለዚህ ስላሴ አካል አለው ስትለኝ ምን እያልከኝ ነው? እግዚአብሔር አብ ልብ ነው። እግዚአብሔር ወልድ ቃል ነው። እግዚአብሔር መንፈስ ቅዱስ እስትንፋስ ነው ወይም ህይወት ነው። ያ አካል ነው ብለን ነው የምናምነው። መጀመሪያ ናቲ አካል አለው የሚለውን ስተረጉምልኝ እጅ እግር ምናምን አለው ብለህ ተረጉምልኝ። ልብም አልከኝ። ስለዚህ እግዚአብሔር አካል አለው ስትለኝ ልብም እጅም እግርም አለው እያልከኝ ነው ወይ? እንግዲህ እኔ እስከተረዳሁት ነገር ያለው አስረዳኝ፣ አንተ የምታስረዳኝ ነገር ካለ። አየህ አሁን ይሄ ዴፊኒሽን ማለት ብዙ ጥያቄ ከመጠየቅ የተነሳ አንተ አትመልስም፣ ዝም ብለህ ትጠይቃለህ። ጀስት ኢትስ ኦል አባውት መጠየቅ ብቻ እና እስኪ የምትለውን ነገር እርሱን አላየሁም እንዴ? እርሱ እኮ ስለ ኦርቶዶክስ ነው እየጠየቅናችሁ ነው እናንተ ሪከርድ አድርገህ ከሰማሁ ማለት ነው ካለን በላችሁ ስለምታምኑ ናቲ ለሚለው ሳይ ኖ አሁን በእኔ ቦታ ሆነ ስታየው ማለት ነው በጣም ብዙ ጥያቄ ተጠይቄ ብዙ መልስ ሰጥቻለሁ እንደኔ። እናንተ ምናልባት አመኑበት አትመኑበት አላውቅም። እና አንተም ራሱ ትክክለኛ ዴፊኒሽን አልሰጠንም እንደ ኦርቶዶክስ ራሱ ትንሽ እንትን ስላንተ ያወራው ላይ ልክ ነህ፣ ግን ስላሴ ላይ ስትመጣ ግን ትክክለኛው ትርጉም ስለ ስላሴ እኮ ይኸውልህ አሁን ቅድም እኮ ስገባ ቶፒኩ ትንሽ ከበድ ይላል፣ ትንሽ ጥናት ያስፈልገዋል ብዬ ነው የገባሁት። ግን እዚህ ላይም የገባሁት ገስት ላይ ከመጽሐፍ ቅዱስ አንጻር ያለውን ቃል አንስቼ የኔን ፐርስፔክቲቭ ለማስቀመጥ ነው። አሁን ለምሳሌ እግዚአብሔር መንፈስ ነው ይላል። ገብቷል? እግዚአብሔር መንፈስ ነው ይላል አይደል? እሱን አይደለም ጥያቄያችን። እናንተ እንዴት ነው የምትረዱት ነው እንግዲህ እኔ እስካሁን የተረዳሁት እንጂ አሁን ከላይ ካየው ኩነት ወይም ርዕሱን ካየው ኩነት ወይም የስላሴ ጾታ በኦርቶዶክስ ነው የሚለው ርዕሱ እና አሁን አንተ አይ ቲንክ የተረዳከው ነገር አለ። አሁን ለምሳሌ ከዚህ ሁሉ ጥያቄ አንተ አንደርስታንድ ያደረከው ነገር አለ ብዬ አስባለሁ። ይሄ ሁሉ ጥያቄ ስለጠየቀኝ ያንተን ፖይንት ኦፍ ቪው እንስማና እኔም ከስር ያሉትም 400 ምናምን ተመልካቾች እንረዳ። ችግር የለውም። የኛ ትምህርት እናስተምራለን፣ በደንብ አድርገን እናስተምራለን። ስላሴ ትናንትና እየተናገርን ነበር፣ እንቀጥላለን። ስላሴ ምንድን ነው የሚለውን ሀሳብ እናስቀምጣለን፣ ችግር የለውም። ስለዚህ አሁን ግን ርዕሳችን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ስላሴ ላይ እንከን አልባ የሆነ ትምህርት አለኝ ለሁሉ የሚተርፍ ብላ ስለምትናገር ኑና ተጠየቁ እያልን ነው። ከዛ አንጻር ይኸው ምክንያቱም ዶግማችን ነው ስለምትሉ፣ ዋናው ዶግማችን ነው ስለምትሉ እኛ እስከዛ ድረስ ቅድም አንተ እንዳልከው ነገረ ማርያም ገድላት አዋልድ እያልን ስንገባ በዶግማ እስቲ ናውራ፣ እስቲ ልብ ካላችሁ በዶግማ ናውራ ሲባል ነበር እና ብዙ ጊዜ ይኸው በዋናው ዶግማ መጣን። እስቲ ዶግማ ላይ ኑና ናውራ እያልን አሁን ከሰማኝ ናቲ ስናወራ ገድል አልጠቀስኩብም አይደል? ገድል አልጠቀስንም። የሚገርመ ነገር ማለት ነው የአባቶችን ትምህርት ነው የጠቀስነው እና ዶግማ ላይ ኑና ዲፌንድ አድርጉ ነው። የዛሬውን ርዕስ ዓላማ ለማስረዳት ፈልጌ አንዴ ላውራ። ከዚህ በፊት መቼ እንደሆነ ቀን አላስታውስም፣
የሆነ ቶፒክ በኢየሱስ ክርስቶስ ምልጃ ላይ ተነሳና አሁን ስለሱ ላወራ አይደለም፣ ግን ነገሩን ነው የምነግርህ እና ከዳኒ ጋር ኮንቨርሴሽን አደረግን እና ከኢየሱስ ክርስቶስ ምልጃ እኔ ከመጽሐፍ ቅዱስ አንጻር ፖይንት ኦፍ የኔን ፐርስፔክቲቭ አስቀመጥኩ። ኦኬ እሺ ዳኒ ያንተ ምልከታ ምንድን ነው እዚህ ላይ ስለው ቀጥታ ያመጣልኝ እንትን ነው ገድል፣ የኦርቶዶክስ ተዋሕዶ ገድል ድርሳነ። ከዛ አንተ በዚህ ታምንበት አይደል አለኝ። አዎ አምንበታለሁ። ስለዚህ ይሄን ተቀበል፣ ገድል ልክ እንደዚህ ይላል፣ ይሄን ተቀበል። ገብቷል? ኢቭን ገድል እንኳን እኔ እንድቀበል መጀመሪያ ባይብሊካል የሆነውን ነገር ሜንሽን ታደርግና ከባይብል አንጻር ገድሉ ይሄ ይላል፣ ገድሉን ኦፖዝ ታደርጋለህ ወይ ሰፖርት ታደርጋለህ? አካሄዱ እንደዛ ነው። ገድሉን ኦፖዝ ማድረግ አካሄድክ ስለገባኝ ነው ሜሎስ። አሁን ቀጥታ ገድሉን ኦፖዝ ቆይ፣ አሁን ገድሉን ስላነሳው ብቻ ልበል። አንተ ቀደም ጠይቀህናል። ስንጠይቀህ ምዕመን ነኝ ብለሃል። እንደ አንድ ምዕመን ገድልን ኦፖዝ ማድረግ አትችልም። መቀበል ብቻ ነው ያለ አማራጭ። ኦፖዝ አላልኩም። ቤተክርስቲያኒቷ ገድሉ የኔ ነው ብላ እስከ ጻፈችው ድረስ በቤተክርስቲያኒቷ የታተመ መጽሐፍ እስከሆነ ድረስ ባይመችም ማሰቡ አልቀበልም ማለት ስልጣን የለም። እሺ፣ ስለዚህ ወደ ዛሬው መጀመሪያ ከመጽሐፍ ቅዱስ ፒክ አድርጉልኝና ወደ ዛሬው ፖይንት ነው ጀጅ ማድረግ የምትችለው። ወደ ዛሬው አትችልም። አንተ እንደዛ ማድረግ አትችልም። ቤተክርስቲያኒቷ የጻፈችልን ሁሉ አሜን ብለህ ነው መቀበል የምትችለው። who are you to judge? እኔ አትችልም ማለት ነው። ጀጅ ማድረግ አትችልም። እስኪ ላይክ ወደ ዋናው ሐሳብ አልክ ብላ አታውራ ሜሎስ። በቃ ጥሩ፣ ወደ ዋናው ሐሳባችን እንምጣና ስለዚህ አሁን ስለ ሥላሴ ነው የምናወራው። የቤተክርስቲያኒቷን ዶግማ እያየን ያለ ነው። ስለዚህ በዚህ ጉዳይ ላይ ትናንትናም ሰው ጠፋ አይደል? ዛሬም ሰው የለም እና ኩነት ላይ ሥላሴ ጾታ አላቸው ወይ በሚለው ጉዳይ ላይ እስቲ ኑና ግቡና እናውራ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሚስጥረ ሥላሴ ላይ ባላት አስተምሮ ማታፍሩ ከሆነ እስቲ እናያችሁ የዶግማ ባለቤቶች። ተመለስክ ዳኒ? ያ ሜላ መጣው ፖዝ ብለን ሆነ ነበር መታለና ያሳዝናል። ብቻ ለምንድን ነው የማይገቡት? ምን ይመስላል ምክንያታቸው? አየ ገድል ድርሳን የሚለው እስከዛ ድረስ ለካ ምክንያት ነበር። ዶግማም ሲሆንም አይገቡም ማለት። ወደ ትምህርት ለምን አንገባም? ሜሎስ ትምህርት እኮ ነው እያወራን ያለው። ሥላሴ ምንድን ነው? አሁን እኮ ወደ ሌላ ነገር ገባክ። አስረዳሃለሁ አላልክም እንዴ? አይ አንድ ኦርቶዶክሳዊ ወጣት አለው መማር ፈልጋለሁ። እሱን አስረዳ። ችግር የለውም። የሥላሴ ትምህርት ብናስተምርበት ቀን ላይ ትማራለህ፣ የእኛን ትምህርት ማለት ነው። አሁን ዲፌንድ አድርጉ እያልን ነው። ቀጥለኔ። እሺ ቴንክ ዩ ጸጋ ይብዛላችሁ። ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሶ አትሊስት ኦርቶዶክሳውያን ሁኑ ማለት ቤተክርስቲያኒቷ ውስጥ እንግዲህ የትኛው የኦርቶዶክስ ትምህርት እንደሆነ ቢያንስ መርምሩ ነው። ቲክቶክ ላይ ያለው ሰራዊት ቤተክርስቲያኒቷን እንደማይወክል የራሳችሁ ዶክተር ዘበነ ሲናገር ቅድም ሰምታችኋልና ሶ ምድባችሁን ወቁ ነው። የቱ ጋር ያላችሁት? ቤተክርስቲያኒቷ ውስጥ ሁለት ትምህርት አለ። መለኮት ወይ ደግሞ እግዚአብሔር በፍጹም ጾታ የለውም የሚል ግሩፕ አለ። እስቲ እንስማው። ሪፍሬሽ ማድረግ ጥሩ ነውና ወንድም ሴትም አይደሉም። እሺ ሥላሴ ወንድም ሴትም አይደሉም። እሺ ይሄ ነው ወቁት። እውነቴን ነው። አሁን የሥላሴ ስላድሮ በሽማግሌ ስታዩት ሥላሴ ወንድ ነው አይባልም። እሺ ሥላሴ ወንድም ሴትም አይደለም። እንኳን ሥላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። አይታወቅ። ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እቺ እናንተ ሰፈሯን አይደለም፣ እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለችም። ሊቃውንት ናቸው። ባይዘው ጨዋታው በሊቃውንት ደረጃ ነው። እኔ ምዕመኑ የትኛው ወገን ነኝ ብሎ ራሱን ነው እንጂ መለየት የሚችለው ገብቶ ከሊቃውንቱ በላይ ጀስቲፋይ ማድረግ የሚችለው አጀንዳ አይደለም። ምክንያቱም እነኚህ ሊቃውንት በቤተ ክርስቲያኒቷ አስተምሮ ውስጥ ተምረው ኦኬ ሁለት ጎራ ነው የያዙት። ስለ ሥላሴ ነው የምናወራው። ስለ ሥላሴ ሁለት ጎራ ነው የያዙት። ሶ ምልከታቸው በትክክል በሁለቱ ደረጃ የራሳቸውን ጽንፍ ይዘዋል ማለት ነው። ስለዚህ አሁን እኔ እታች ያለው ምዕመን እኔ ለገሌ ወይ እንትና ለእንትና ነኝ ነው ማለት የሚችለው።
በዚህ አንጻር የእሳቸው ትምህርት ትክክል ነው ብሎ ጀስቲፋይ ለማድረግ ነው እንጂ የሚሞክረው ቤተክርስቲያኒቷ መምህር ናቸው፣ አገልጋይ ናቸው። ኢቭን ቤተክርስቲያኒቷ ውስጥ የሚነገሩ የሥላሴ መጽሐፍቶችን ጠቅሰን ትናንትና ስናሳይ ነበር። አይ ቲንክ ብሩኬ ዛሬ ማሳየት እንችላለን ብዬ አስባለሁ። ማነው ሜላ ወይ ብሩኬ ከሁለት አንዳችሁ ከፍታችሁት ነበርና እሱን መጽሐፍ ማሳየት እንችላለን፣ ስለ አካል የሚናገርበት ቦታ ላይ ማለት ነው። እና ደግሞ ሌላውን ትምህርት እንስማ ውስጥ ነው አምሳሌን አይደል በአርአያችን እንደ ምሳሌያችን ሰው እንፍጠር አይደል በሥላሴ አምሳሌ ተፈጠር። አንድ ነገር ትዝ አለኝ ግን ክቡር ሊቀ ሥልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲላቸውም ተናገሩ። ጾታ አላቸው የላቸው? አካልን ያነሳው ኦኬ ከጾታ ጋር አያይዞ ነው እያወራ ያለው። ሙሉ ሐሳቡን ሄዶ ማየት ይቻላል። ሥላሴ አካል አላቸው ወይስ የላቸውም ነው አርጊውመንቱ። የጠየቀው ጥያቄ እሱ ነው። አለ ወይስ የለም ነው። አለ አካል አላቸው። እሺ አካል ካላቸው የሚያነሳውን ሐሳብ ሰው የላቸውም ወይም አላቸው በሉ የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርም። እናንተ የእንተ አካል ህይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ሥልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድን ነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልካት አሉት አላለማት ነው። እንዴት ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? መንፈስ ቅዱስም ከላይ ከጸጉር ጀምሮ እስከ እግር ጥፍር ድረስ፣ ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ አብም እንደዛ ከላይ ጸጉር ጀምሮ እስከ እግር ጥፍር ድረስ አለው። ተተርጉሞ ነው ያለው። ያው እንትን ነው ይሄ ሜታፎሪክ ነው እንዳትልና እንዳታጭበረብር ተርጉመውልሃል። በቃ ተቀምጧል። ጥፍር አለው፣ እግር አለው፣ ጸጉር አለው ብለው ነው የተረጎሙት ማለት ነው። ይሄን ነው እያወራ ያሉት እሳቸው። የቤተ ክርስቲያን አባት የሚሉትን ጠቅሰው እየተናገሩ ነው ያሉት። በጣም ክሊር እኮ ነው። ግልጽ የሆነ ሐሳብ ነው እያወሩ ያሉት እሳቸው። እሺ ወንድሞች ሐሳብ ካለ ፕሊስ፣ ረጅም ሰዓት ዝም ብላችኋል። ወንድምነት ብሩኬ ሐሳብ ካላችሁ፣ ኤርሙሻ ካላችሁ ሐሳብ፣ ሌላ ኦርቶዶክስ እስኪገባ ድረስ ማውራት መጨመር ትችላላችሁ። የጎደለ የምትሉት ነገር ካለ እንግዲህ ይሄ ሁሉ ሐሳብ አንዲት ነን በሚሉት ሕሳቤ ላይ ነው፣ ቤተክርስቲያን ውስጥ ነው። እሺ ወንድምነት፣ እሺ ትልቁ ላይ አድርገኝ። ምን ልትንር ነው ደግሞ? እሺ የቅድሞ የተቆረጠው ስለዚህ እኚህን አባት ምናልባት ያስቀልሰን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው፣ አየች በብስጭት ያለ ነገር እንናገራለን። አይ ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባል ማለት ነው። ለወጡ ስባት እኛ እኮ ማርያም ታማልዳለች ነው እኮ ጴንቶች ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ። ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖት ወደዋለሁ ስል እኮ ከልብ ወዳጅ ስለሆኑ እኮ ነው እንጂ እኮ መናፍቅ ሳይኮል አበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን።
አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰራው ንቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ? እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየደነባል። በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ ጊዜ ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና ቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚበሉት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላጎት በጨመረበት ትምህርት ነገር ሚዲያ ላይ ትክክል እንኳን ብትሆኑ እንኳን የኔ አይነት ስህተት ተፈጥሮ ማለት ነው የምናውቀውን ነገር ለጉባኤ ቤት የሚሰጥ አለ። በአብነት ትምህርት ላይ በተማሪዎች ብቻ የሚቀር አለ። ለሰንበት ተማሪዎች የሚሰጥ ኮርስ አለ። ለአውደ ምሕረት የሚሆን አለ። ለምዕመናን ይህን በየምሩ መለየት ያስፈልጋል። ሲሆን እኮ አስፈላጊ ከሆነ ምክረ አበው የሚል መርሃ ግብር አለ አይደለም? ጥያቄና መልስ በሱ እኮ በጣም እኮ ማውራት እኮ ይቻላል። ጥያቄዎች እና ቪዲዮ በምንሰራባቸው ጊዜ ሪፍሌክሽን በምንሰጥበት ጊዜ ከግለሰቡ ይልቅ ትምህርቱ ላይ እናተኩር። በቃ ዋናው ዓላማችን እሱ ጋር መሆን አለበት። ምንድነው እኛ ስላሴ ጾታ የላቸውም ስምን እያለን ነው? ይህ ምን ማብራራት ጾታ ምዕመናን ስን ምን እያለን ነው? ቤተክርስቲያናት ጾታ ምዕመናን ማለት ምንድን ናቸው? በቃ ይህን በደንብ እያብራራን በዚህ አጋጣሚ እንደሆነ በዚህ ርዕሰ ጉዳይ ላይ የበለጠ እውቀት እንዲሆነን እንደ ጥሩ አጋጣሚ ብንጠቀመው መምህራን ነው። በዚህ ልክ የእሳቸውን ከወሰድን በኋላ ኦኬ ከእኚህ መምህር የተማርኩት እኔም ዝም ብዬ ካሁን በኋላ በክብረ በዓል ንግስም ሆነ በየትኛውም ቦታ ላይ የስብከቱ ኃላፊ ስለሆንኩኝ የአብነት መምህር ስለሆንኩኝ ዝም ብዬ አሁን ላይ መናገር የለም። ለካ መጠበቅ አለብኝ። ለካ እንደዚህ ሰዎች የሚፈጠሩ እንደ ትምህርት መውሰድ ያስፈልጋል። ነግበኔ ብሎ መስማት ነው። አሁን እሳቸው ዝም ጣት መቆሰር መቀሳ ሳይሆን ነግበኔ ብሎ መስማት። ይሄ አውደ ምሕረት በዚህ መንገድ መላይ ሲሰጥ ሄደ። ሁለተኛ ዩቱበሮቹ መሸቅሩታል እኮ ነብዩ። ይህማ ትክክል እኮ ነው። ዩቱበሮቹማ እኮ ቪው ያገኙ እንጂ ጥቅም ያገኙ እንጂ ህዝቡ ተሰናከለ አልተሰናከለ፣ በዚህ ስብከት ሰው ጠፋ አልጠፋ ጉዳያቸውም አይደለም። በቃ ቢያስብ ቢያንስ የዛ ሰዓት ቆርጦ ማውጣት ነበር። አየው ይሄን ላይ የሚያስተካክለው አየው ቆርጦ ለምን አላወጣም? እውቀት ላይ ማለት ሊሆን ይችላል። ምናልባትም ሆን ብሎም ከሆነ ደግሞ በሚገኝ ገንዘብ ይገኝ። አሁን ያለው ይሄ ነው። በቃ አጨቃጫቂ ርዕስ ሲነሳ ኦርቶዶክስ የሚሆን በደመቱ ቪው ያገኝ። ቪው ካገኘ ጉዳዩም አይደለም። እኛ በጣም እየተጨካከልን ያለ ነው። ለቤተክርስቲያንም እያሰብናላትም አይደለም። ስለዚህ እባካችሁን ዩቱበሮች ገንዘብ ለማግኘት ብላችሁ ከቤተክርስቲያን ትምህርት ያፈነገጠ ትምህርት መሆኑን እያወቃችሁ ሰው እንዲንጫጫው አንተ ብለው ነበር እንደ ስቱዲዮ ሙሉ በሚል ቪው ጨምሮ ገንዘብ ለመቀሸብ ብላችሁ የቤተክርስቲያንን ክብርና ዝናዋ ባታጎድፉባት ጥሩ ነው። ቤተክርስቲያን ያላት ጠላት ይበቃታል፣ አለላት፣ ከላይ እስከታች አለላት። እሷ የሚያጠቃት በየቦታው አለ። በሃይማኖትም አለ፣ በፖለቲካውም አለ፣ በኑፋቄውም አለ። እኛም ደግሞ በደንብ አክተር እያጠቃናት ነው። ከውስጧ ሆነን እየበላን እየጠጣንም ውጭ ወጥተውን ከነጥምጣሟ ደግሞ ጊፍት እየተቀበል ደግሞ የሚበላባትም አለ። ጠላቷ ይበቃታል። በቃ ቢያንስ ለቤተክርስቲያን መፍትሄ እንኳን ባንሆን ችግር አንሆንባት ችል ለማለት ነው። እግዚአብሔር ያክብርልኝ። እህትዬው በደንብ አግኝተሽዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈ ይሁት። አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ ስለ አባቶቻቸው እርስ በርስ ሲያወሩ ማለት ነው። ስለዚህ ራሱ የተናገረው ሰውዬ እንኳን ይህን የሚያክል ስህተት ይቅርና አለ ድብና አድርገው ነው የተሳሳቱት። አሁን ሜላ ቅድም ሲናገር ነበረ ኑ ለምን አትወጡም አሁን ዶክትሪን ላይ አውሩ ስትሉ የነበራችሁ ብለሃል ካለ አይመጡ ቲክቶኩን ትተውት ራሱ ይጠፋሉ። ንግስ ሄጄ ነበር ክብረ በዓል ሄጄ ነበር ብለው በሚል አይገቡም። አሁን ወይ 2 ሳምንት ወይ 1 ሳምንት ያህል ማለት ነው አይገቡም። ግን የዘመናት ጉዳቸው ነው የተገለጠው። መለኮት ጥፍርና ጸጉር አለው ብለው ሲሉ የነበረ ሁሉ ኮታንኮቴ ትምህርት ሁሉ ኦርቶዶክስ ምን ያህል ገለባ ላይ እንደተጣለች አይተናል። ከራሳቸው መምህራን ማለት ነው። እንኮራበታለን ብለው ያሉት የሥላሴ ትምህርት ራሱ ምን ያህል የዘቀጠ ትምህርት እንደሆነ እያየ ነው። ከራሳቸው አፍ አባቶቻችን ብለው ያሏቸው እንኮሩባቸው እኛንን አብኩተን ፈጭተን ጋግረን ለትውልድ ያበላኑ ብለው ያሉት አትናቴዎስ ተናገረ የተባለው ግዕዙና እንግሊዘኛው ላይ አንድ አይነት ቃል ሳይገኝ ሲቀር ሼሞኑ የኦርቶዶክስ ጓዳ ግቡ፣ ተደበቁ። በቃ ለእናንተ ምንላችሁ ተደበቁ። በአባቶች ስም የዋሻችሁት ማለት ነው። ውሸት ተገለጠ ማለት ነው። አሁን ራሱ ቄሱና የቲክታከሮቹ ዲቤት ይግቡ።
እኛ ጊፍት እያዘጋጀን ታፕ ኮፒ ሊንክ ሼር እያደረግን እንሰማቸዋለን። አለቀ። መንፈስ ቅዱስ ጸጉር ያለው ብለህ ያልክ ቀን ነው አንተ የሞትከው። ቤተ ኦርቶዶክስ የሞተችው ያኔ ነው። መንፈስ ቅዱስ ኩላሊት አለው ብላ ያለች ቀን የሞተችው። አብ ከርስ አለው ብላ ያለች ቀን እነሱ ከርሳቸውን ለመሙላት ያዘጋጁት ትምህርት አብ ከርስ አለው ብላ ማለት ነው። ሰላም ለከርስክሙ እያለች ዝም ጭጭ ትሏታላችሁ። ከቤተሰቦቻችሁ ከሙስሊሞቹ ምንም አልተለያችሁም። አሁን አልተገለጠም ነው የምትሉት። ሁለታችሁም መታችሁ ኦርቶዶክስ እኛ ጴንጤው ጋር የምትጠየቁት የዛኛው ባት ነው ታፋ ነው ይላል። የኦርቶዶክስ ደግሞ ጭን ነው ይላል። ወንድምነት ትልቁ ላይሆን በቃ ጭንና ባቶች ሁለቱንም እያወራረዱ መመተር ነው በእግዚአብሔር ቃል። ትልቁ ላይሆንና ለታብታብ ንበይ ትልቁ ላይሆን ዳንዬ እና ተቀበል ባለ ጭኖችና ባለ ታፋዎች ነው ግቡ።